ቻለ ይቅርብኝ። ዛሬ በበቃኝ ነው የወጣሁት። ቀዝቃዛ ጠላ ብሎ እኮ እንትኑን በቃ የስብከት ሞራሌን ገደለው። 400 ምናምን ሰው እየሰማችሁ ነው። ይህን ጥቅስ አይጠቅሱትም። ዳኒ ራስ እዛው ጨርስ የለም መፍታት አይወስዱም። ምን ያደርጋሉ መሰለህ? ወደ ሌላ ቦታ ይወስዱታል። ያመረና ሲስ ግን ያመር ሲሪየስ ነው እያወራ ያለው ጥቅሱ ላይ ይኸውልህ፣ የጥቅስ ክሬዲት የለም ብራዘር፣ ዱቤ የለም፣ የጥቅስ ዱቤ የለም። አሁን መጽሐፍ ቅዱስ ውስጥ የሌላ ሀሳብ አውጥተህ ቆይ አንድ ብራዘር አንድ እዚህ ቤት የጥቅስ ዱቤ የተከለከለ ሲኖ እና በቅንነት ሰምቷል ለሚለው ነገር ካለ ለበስተቀር መጽሐፍቶቻቸውን ዲናይ ሊያደርጓቸው አይችሉም። ዝም ብሎ እንጫጫው ካልተባለ በስተቀር ጥሩ አድርገህ የገለጥከው በቃ ጌታ ላይ ሲመጣ ብቻ ነው እነሱ አያድንም የሚሉት። እግዚአብሔር ሲሆን አያድንም። በኦርቶዶክስ ቤተክርስቲያን እግዚአብሔር ብቻውን አያድንም። ያው እንደሚታወቀው ማለት ነው መጽሐፍቶቻቸው የሚናገሩትን ግን በጣም አንድ ተራ ግለሰብ አንድ ተራ ሰውዬ እሱ ያድናል። የሱን የዛን ሰው መቃብር እንኳን የዛን ግለሰብ ስም የጠራ አይደለም መቃብሩ ላይ እንኳን ሄዶ ሌሊቱን ሁሉ እንቅልፍ ሳይወስደው የተኛ እኮ ትውልድ ሁሉ ይድናል ይላል እኮ። እስላም እንኳን ቢሆን እዛ መቃብር ላይ ሄዶ መተኛት ብቻ ነው ያለበት፣ ግን ሲተኛ እንቅልፍ እንዳይወስደው መጠንቀቅ አለበት። እንቅልፍ ከወሰደው አይሰራም፣ ይከሽፍብሃል። ይኸው የዮሐንስ ዘጸገሮ ገድል ላይ ማለት ነው። እና እንዲህ ነው የሚቀለደው። ባየህ ትውልድ አላስተውል ብለህ ስትል ያው ገድለ ዮሐንስ ዘጸገሮ ላይ ማለት ነው፣ እጨጌ ዘጸገሮ ላይ እንደዛ ይላል። እስላም እንኳን ቢሆን ወደ ክርስትና መምጣት አይጠበቅበትም። የእስራኤል አምላክ እግዚአብሔርን ማመን አይጠበቅበትም። ታዲያም እንደው ማድረግ ያለበት የአባ ዮሐንስን ገድል ሲነበብ ሰምቶ መቃብሩ ላይ ሄዶ ሌሊት አይነ ፍጥጥ ጥርስ ግጥጥ ብሎ ቁጭ ነው ማለት ያለበት ሳይተኛ። እንደዛ ከሆነ ይገባል ይላል መንግስተ ሰማያት። ሰውየውን ማመን አይደለም መቃብሩ ላይ የተቀመጠ ማለት ነው። እና ፕሊስ መጽሐፍ ቅዱስ አንብቡ፣ እንደ ኢትዮጵያ አይነት ወንድም ማለት ነው። ሌሎቻችሁ መጽሐፍ ቅዱስ ብሉይና አዲስ ኪዳን የአምላካችን እግዚአብሔርን ቃል አንብቡ። ማን ገደለ? አንብቡ። ኦኬ። እስከ መቼ ድረስ በቃ ባለማወቅ ዝም ብሎ አንዳንድ እናቶች እንደሚሉት እኔ በደንቆሮነቴ ነው እንደሚባል እንደዚህ የሚባልበት መንግስት አይደለም። ድንቁርናን እንኳን እግዚአብሔር አይደለም መንግስቱ ኃይለማርያም እንኳን መሀይምነት ይጥፋ ብሎ መሰረተ ትምህርት ቤት ከፍቶ ነበረ። እና በድንቁርናዬ ባለማንበቤ ብለው እናቶች እንደሚሉት አይደለም። እነሱ እኛን ሲያስተምሩ እሺ አልተማሩ። አንተ ግን ተምረህ ኮሌጅ በጠሰ መጽሐፍ ቅዱስ አታነብም። እንደዚህ አይነትን ገድል ግን እና ድርሳን ሲነበብ ግን አሜን አሜን ትላላችሁ። መንግስተ ሰማያት እንዱ ዝም ብሎ ሄዶ ባተሌ ሰው የሚጨፍርበታል። የልዑል እግዚአብሔር መንግስት ያለበት ነው። እሱ በላከው በጌታችን በኢየሱስ ክርስቶስ የማያምን በዳዊት ልጅ የማያምን ማንም ይሁን ማንም አይገባም። እና ይህን እንላለን። ያው ወረደ ኢትዮጵያ መጽሐፍ ቅዱስ አንብቡ ለማለት ነው። ቴንኪው ለጌታችሁ የመጣችሁ ሁላችሁንም ሰላም ብለናል። ተባረክ ወንድምነት። እንትንም አለ እኮ መጽሐፍ ቅዱስ ላይ ይሄ ሌባውና ወንበዴው የነበረው ሰውዬ ከክርስቶስ ጋር የተሰቀሉ ሁለት አንዱ ጸድቋል እና ከዛ ገነት ከኔ ጋር ዛሬ በገነት ነህ ሲለው እንግዲህ እንዴት ነው ምናምን ተብሎ ተጠይቋል። ዘቤ ሰምተዋል። እሱ እንግዲህ ሰውየውን ስራ ሰርተዋል። ክርስቶስ በስደት ማርያምና ዮሴፍ ኢየሱስ በሚሰደዱበት ጊዜ ሰባት ሰገሎች ከኢትዮጵያ ሄደው ወርቅና ከርቤ የሰጡትን ይዘውት ነው የተሰደዱት ወደ ግብጽ። እና ያንን ጊዜ ሌቦቹ ሽፍቶቹ ማለት ነው መንገድ ላይ አግኝተው ዘረፉት። ከዛ በኋላ ያኛውን ሰውየውን አይ በቃ እንመልስላቸው ብሎ ተመልሶ ሄዶ መንገድ ላይ ሰጣቸውና ለማርያም መልሶ ሰጣት። ከዛ በኋላ ኢየሱስ ክርስቶስ በሚሰቀልበት ጊዜ ያን ሰውየውን ተሰቅሏል አብሮ እና ያንን ውለታ ተቆጥሮለት ነው የጸደቀው። በስራ ነው የጸደቀው ለማለት ነው እንግዲህ ይመስለኛል። እና ይህንን ነገር እንዴት ነው የምታየው? በስራ እና ያን ጊዜ ሰውየውን ሽፍታ ሆኖ ሲወጣ ኢየሱስ ክርስቶስ እንግዲህ ምናልባት ወይም የ2 ዓመት ሊሆን ይችላል
ከ2 ዓመት እድሜ ያላቸው ሄሮድስ ነበረ ሲያስገድል የነበረውና የ2 ዓመት ብለን ብንወስደው ሰውየውን እንግዲህ 20 ወይም 27 ዓመት ወይም የ30 ዓመት ሊሆነው ይችላል። ክርስቶስ የተሰቀለው እንግዲህ በ33 ዓመቱ አካባቢ ነው የተሰቀለውና ያን ጊዜ ሰውየውን በስንት እድሜ ነበረ? ያን ጊዜ እስከዛስ በሊብነት ነበረ ማለት ነው ያን ሁሉ ዘመንና ይህንን ነገር እንዴት ነው የምታየው? በኦርቶዶክስ ያለው ተረት የጎሪጥ ነው የማየው። እንዴት ነው የምታየው ብለህ ስላልከኝ ነው ይህንን የጎሪጥ ነው የማየው። የታወቀ ነው። ይህን ታሪክ ብለው አሁን ሲያወሩ ወገኖች የሌለ እኮ ነው፣ የሌለ ማለት ነው። የሌለ ታሪክ የምን እናየዋለን? ይሄ የጎሪጥ ነው የማየው። ዘበነ ዝም ብሎ ነበር። እርግጥ ለቤተክርስቲያኒቱ ታማኝ ሰባኪ እሱ ነው። መጽሐፍቶቻቸው በሙሉ የሚሉትን ነው የሚናገረው። ግን አሁን እንደዚህ አይነት ተረት ማለት በዓለም ፍጥረት እኮ ተሰምቶ የማይታወቅ ማለት ነው። እና ግን ሳይጠመቅ ሰው እንደሚድንም እዛ ላይ ለማሳየት ነው። አሁን ዳኒ ሲደክም የነበረው ሲከራከር የነበረው ያ ሰውየው ሌባ ነው፣ እንደገና ደግሞ ወንበዴ ሆኖ እንግዲህ ተሰቅሎ ሳይጠመቅ ነው የዳነው። እንግዲህ እና እንዴት ነው ያኔ ጥምቀት የለም ይለዋል። ያኔ ጌታ ሞቶ ስላልተነሳ ጥምቀት የለም በዛን ሰዓት ምናምን ብለው ሊሉ ይችላሉ። ያለመጠመቅ ሙስሊሞች እኮ አልኩ ይኸው መጽሐፍቶቻቸው ላይ ሙስሊም ክርስትናን ሳይቀበል በእግዚአብሔር ሳያምን ይድናል፣ ብቻ መቃብር ላይ ይቀመጥና ይደር፣ እንቅልፍ ሳይወስደው ይደር ይላል የተጻፈ እና ታዋቸው ለማለት ነው። የነዘበነ ተረት ማለቂያ የለውም። እሺ ናታን አይ ቲንክ እኛ ለእኛ ነው የሚቀድመው ጌትነት። እሺ ናታን ጤና ይስጥልኝ። እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነህ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ነው? ደህና ነን፣ እግዚአብሔር ይመስገን። እኔ ትንሽ ቆይቼ አወራለሁ፣ ስራ ስላለው ነው። ይቅርታ። እሺ ኦኬ። ሲሳይ ሰላም ነው? ደህና ነን፣ እግዚአብሔር ይመስገን። እንዴት ነህ? አለ። እንዴት ናችሁ? ደህና ነን። ከየት ቤተ እምነት ነው? ከየት ቤተ እምነት ነው? ከኦርቶዶክስ ከትክክለኛው እምነት ነው። ከትክክለኛዋ የፈጣሪን ትእዛዝ አክብራ የምትሄደዋ ሃይማኖት። አንተም ከነሱ አንዱ ታከብራለህ አይደል? የፈጣሪን ትእዛዝ? አዎ በሚገባ ነው እንጂ አባ። የፈጣሪ ትእዛዝ ምንድን ነው? እሱ ምንድን ነው ያዘዘው? የፈጣሪ ትእዛዝ በቃ መጥፎ ነገርና ለማድረግ እሱ ያለውን ማክበር። ለምሳሌ ጾም ጽሙ ካለ መጾም። ቆይ ትእዛዞቹ ስንት ናቸው? ትእዛዞቹ ስንት ናቸው ያዘዛቸው? ትእዛዞቹ 10 ናቸው እንዴ? 25 ነው አልተባለም እንዴ? 25 ነው የተባለው ውሸት ነው? 25 ትእዛዞቹ ዋና ትእዛዞች እኮ ነው ያልክህ። የእሱ ዋና ትእዛዞቹ አታመንዝር፣ አትስረቅ ምናምን የሚሉት የት ነው የተጻፉት? እነሱ ምዕራፎቹን አጋጣሚ መጽሐፍ አልያዝኩም። ባፕቲስት በቃል አታውቀውም? በቃል አላውቀውም። እሺ ግን 10 መሆናቸውን እርግጠኛ ነህ? ዋና ትእዛዞቹ እሺ ምን ምንድን ናቸው? አታመንዝር ይላል፣ አትስረቅ ይላል። አይ ቅድመ ተከተሉን ጠብቀህ ንገረኝ እንጂ ቅድመ ተከተሉን ጠብቀህ ንገረኝ። የመጀመሪያው ትእዛዝ ምንድን ነው? እናት አባትን አክብር። የመጀመሪያው ትእዛዝ እንዴ ያቱ የሆነ እኩል አንድ ላይ መጥቀስ እንጂ ምን እንትና 10 ነው ትፈልገው አይደል አንተ? አዎ ግን የመጀመሪያው ትእዛዝ ምንድን ነው ያለው? እንዴ የመጀመሪያው አይደለም፣ አትስረቅ። በቃ ሁሉም እኩል ነው እኮ ያማለ እኩል ነው። እኔ እኩል አይደሉም አላልኩም፣ ግን የመጀመሪያው ትእዛዝ ምንድን ነው ነው? የመጀመሪያው ትእዛዝ ፈጣሪን ፍራ ይላል። ፈጣሪን አክብር። ፈጣሪን አክብር ነው የሚለው የመጀመሪያው። እሺ ሁለተኛው ለጣዖታት አትስገድ መሰለኝ። ለጣዖታት አትስገድ። እሺ ሶስተኛው
ሶስተኛው እናት አባትን አክብር። አራተኛው አታመንዝር። አምስተኛው ከኔ በቀር ሌላ አምላክ አታምልክ። ስድስተኛው ባልንጀራ እንደ ራስ ውደድ። ሰባተኛው አትስረቅ። ስምንተኛው በሐሰት አትመስክር። ዘጠነኛው ገላህን ታጠብ ይላል። አንዱ ሰውዬ ከታች እየጻፈ ነው። እነዚህ ተው ብቻ ሁለቱ ነው የጠፉኝ። በትክክል እንትን ብየዋለሁ አይደል? ትክክለኛ ስንቱን ትፈጽማለህ? አሁን አንተ ከስምንቱ ከጠራቸው ውስጥ ስንቱን ፈጸም? የሰው ልጅ እኮ ፍጹም አይደለም። እንትናይ ነው አንተ ስንቱ ፈጽማል? ቅድም ከትክክለኛ አይቱ ከኦርቶዶክስ ከቀጥተኛ አይቱ ነው ያልከው። የአምላክን ሕግ ከምትፈጽም ነው ያልከው። አንተ ስንቱን ፈጽመሃል? ከአስሩ ቢያንስ 8ቱን ፈጽሜያለሁ ብዬ አስባለሁ። ይሄ ሌላው እኮ ዝም ብሎ እንኩቶ ነገር ነው። አየህ እንዳንተ አይነት ትውልድ የሚፈልገው 8ቱን ፈጽመሃል። ለምሳሌ ምንድን ነው የፈጸምከው? እነኛውን የጠራሃቸውን በሙሉ ፈጽመሃል? እናት አባቴን አከብራለሁ፣ በሐሰትም አልምልም፣ ፈጣሪንም አምነዋለሁ። ጣዖትም አታመልክም? ከሱ ውጭ ሌላ አላመልክም። ከሱ ውጭ ሌላ አታመልክም? ማምለክ ማለት ምን ማለት ነው? ከሱ ውጭ ሌላ አላመልክም ብለህ ስትል ማምለክ ማለት ከአምላክ ውጭ ሌላ ፈጣሪ አለ ብለህ ማመን ነው ማምለክ ማለት። ሌላ ፈጣሪ ያው ሌላስ መድኃኒት ሌላ መድኃኒት አለ ማለት ነው ከእግዚአብሔር ውጭ ከጌታ ውጭ ሌላ ፈጣሪ ሌላ መድኃኒት ሌላ አዳኝ አለ ብለህ አታመልክም? አንተ አታምንም? አላምንም። እሺ ሌላ መድኃኒት የለም ብሎ ወንድማችን አያምንም። አላምንም። ኢየሱስ መድኃኒት ነው ለአንተ? በትክክል መድኃኒት ነው። እሺ ማርያምስ መድኃኒት ነች? መድኃኒት አይደለችም፣ ግን አማላጅ ነች። የፈጣሪ ጸጋ ስለሆነች እሱ ስለመረጣት በእሷ ክብርና መድኃኒት ግን አይደለችም። መድኃኒት አይደለችም እንደ እሷ ፈጣሪ ነው የምትለምንልን ለእኛ እንጂ እሷ እንዴት መድኃኒት ትሆናለች? እኔ አሁን ማርያም መድኃኒት ናት በኦርቶዶክስ ቤተክርስቲያን አስተምሮት ብዬ ብናገር ተሳስቻለሁ? ማርያም መድኃኒት ናት ብዬ ብል ተሳስቻለሁ? መድኃኒት ናት ሳይሆን በቃ እሷ አታድንም ስልህ፣ ለምሳሌ እሷ ታማልዳለች እንጂ አትፈርድም። በቃ አትፈርድም ነው ባጭሩ። ስለዚህ አታድንም አይደል? አትፈርድም ነው። አታድንም፣ ታድናለች። ወደ ፈጣሪዋ ለምና ታድናለች። አዎ። ስለዚህ ማርያም መድኃኒት ናት ወይስ መድኃኒት ታማልደናለች ማለት ነው? መድኃኒት ትባላለች አትባልም? ይኸውልህ አንተ አሁን ጠመዝመዝ ለማድረግ አትሞክር። እኔ ምንም ትክክለኛውን ጥያቄ ጠይቀኝ። እስካሁን ድረስ አንድ ጥያቄ የጠየቁት ማርያም መድኃኒት ትባላለች አትባልም ነው እያልኩ ያለሁት። መድኃኒት ነች። መድኃኒት ስልሽ ግን ፈራጅ አይደለችም፣ አማላጅ ነች። መድኃኒት ናት አልከኝ። እሺ መድኃኒት ናት። እሺ ይሁን። መድኃኒት ናት። እሺ የምን መድኃኒት ናት? የምን መድኃኒት ናት? የፈጣሪ የእግዚአብሔር ጸጋ የተሞላት የፈጣሪ መድኃኒት ናት። እግዚአብሔር የተሞላት የእግዚአብሔር ጸጋ የተሞላት። ጥያቄን ስማኝ። የምን መድኃኒት ናት ነው ያልኩ። አንተ ጥያቄ ራሱ እኮ ትክክል አይደለም። ጥያቄ ነው የምጠይቀኛለሁ። አሁን ለምሳሌ ትክክለኛ ጥያቄ ጠይቀኝ እንጂ አንተ እኮ ማለት የፈለግከውን ገብቶኛል እኮ። አሁን ጠመዝመዝ አድርገህ እሷ ፈጣሪ ናት እያለ ነው ልትን ነው። በኋላ ትንሽ ቆይ። እኔ ምንም ነገር አላልኩም። አንተ እንግዲህ ትንሽ ወደ አምላክነት እየተቃጣህ ነው እና የሰው ልብ አምላክ አይደለችም እንዴ? እንዴት አምላክ አንተን ያልኩ እሷን ይቻላል። አሁን አንተን ያልኩ አንተ የአምላክ ወደ አምላክነት ከፍ እያልክ እያደክ ነው። ምክንያቱም በእኔ ልብ ውስጥ ያለውን ሁሉ እያወቅክብኝ መጣህ። አስቀድሜ ሳልናገር ታውቃለህ። ስለዚህ
ወደ መለኮትነት ከፍ እያልክ ስለሆነ ካልሆነ በስተቀር እኔ ምንም ባላልኩበት ለምን ትለኛለህ? የምን መድኃኒት መለኮት ስትል ለምሳሌ ይኸውልህ የምን መድኃኒት ናት ነው ያልከው? ቆይ አንድ ነገር ልጠይቅህ ወዳጅ ቆይ ልመጣልህ እኮ ነው እመለሳለሁ። ግድ የለም የምን መድኃኒት ናት? እንዴት የምን መድኃኒት? የእኛ መድኃኒት ነታ መድኃኒታችን ናት። ከምን አማላጃችን ናት። ከክፉ ነገር ትድናለች። ከምን እንደምታድናችሁ ከመጥፎ ነገር ታድነናለች። ለምሳሌ ከመጥፎ ነገር ስለ ለምሳሌ እኔ መጥፎ ላይ ከሆንኩ ወደ ፈጣሪዋ እንድትነግርልን እኛ ኃጢአተኛ ስለሆንኩ እሷ ግን በፈጣሪ ዘንድ ጸጋ ተሰጥቷታልና ለልጇ ስትነግረው ጥቅስ ራሱ አለ ገብቶሃል? የሚጠጡት ወይን የላቸውምና ከወይኑ ስጣቸው መጽሐፍ ቅዱስ ላይ ያለለ ገብቶሃል? ከዛ ፈጣሪ ያደረገ ሞልቶ ሰጣቸው። ልክ እንደዚህ አይነት አልገባኝም። እኔ አልገባኝም አይደለም መልሱ እንደዚህ ነው እኮ አልገባኝማ። ሳይገባኝ ታዲያ እንዴት ነው አንተ በጣም እየጠቀስክ ነው የምትነግረኝና አልገባኝም። ገብቶሃል ብለህ አልገኝ መካከል እኔ የጠየቅኩ ማርያም ከምንድን ነው የምታድን የምን መድኃኒት ናት ብዬ ስል ወይን ጠጅ ጋር ሄድክ። ከኃጢአት አድነኛል። ወይን ጠጅና እናንተ እኮ አልፋታ ብላችኋል። እዚህ ነው ወይ? እሺ ከኃጢአት አድነናለች። ተው ከኃጢአት አድንሃለች። አንተ ከኃጢአት አዎ በሚገባ ኃጢአት አድነዋለች። በሚገባ ከኃጢአት ስለ ዳንክ ጸበሏን ታጥቤ ጸበሏን ተጠምቄ ድኛለሁ። ምኗን ተጠምቄ ነው ያልከው? ጸበል ማለት ይሄ የሚጠጣው ጠላ ምናምን ነገር ማህበር ማለት ነው። ጠላ ጥምቀት ታውቃለህ? መጠመቅ በምን በጠላ? ኧረ በስመ አብ አንተ ምን ሆነህ ነው አባት? አይ እኮ ጸበል ብለህ ስትል ለይልኝ ነው። ጸበል የታመሙ ሰዎች ምናምን ሄደው የሚፈወሱበት ምን አይነት ነው ጸበሉ? እሱን ለይልኛ። ታዲያ አሁን እኔ እኮ ማህበሩ ጋር ወደ ጠላው አካባቢ እኮ ሄጄ ነው። አየህ ህሊናዬ ወደዛ ነጎደብኝ። ለዛ ነው የጠላውና አንተ እሺ የጠላው ጠበል የሚባለው እሱ ጠበል ቅመሱ የሚባለው ታዲያ ምን አጠፋሁ? ያየኔ ወደ ጠላው ወደዛ ክጃሎታችሁ ብዙ ጊዜ ወደዛ ስለሆነ ወደ ወይን ጠጁ ወደ ጠላው ወደ ዳቦ ነው ቶሎ የሚመጣብኝ እና ምንም ያጠፋሁት ነገር የለም። ቁጣ አይደለም። እሺ ስለዚህ አንተ የምትጠጣው ወደ ጠላው ጎራ ነህ ወይስ ወደ ወንዙ ወደ ዳገቱ ወደ ቁልቁለቱ አካባቢ ወዳለው ወደ ውሃው አካባቢ ነህ? ያው ሁሉም ያው እኮ ነው። ጸበል ነው እምነት ስለሆነ እምነት ነው። ምክንያቱም መጽሐፉ ምን ስለሚል በጻድቃን ያመነ የእነሱን በረከት ይቀበላል ስለሚል መጽሐፋችን ትክክለኛው መጽሐፍ የእነሱን በረከት ያገኛል ይላል። የቱ ጋር ነው እንደዛ የሚለው? የዮሐንስ 10:40 ላይ አንበውና ከዛ ትረዳዋለሽ። ዮሐንስ 10:40 ላይ እሱን እስኪ አንብልኝ ምን ይላል? ዳሬ የገባሁት ማለት ነው። ዮሐንስ 10:40 ይሄ ግን ተናገር እውነቱን። ምን አለ መሰለህ ኖ አይደል አንድ ሰው ነው ታች እሱ ነው እንደዚህ እየተጫወተብኝ ያለው። ዮሐንስ 10:40 የእናንተውና የኛው ሊለያይ ይችላል። ኖ አንተ አይደለም። ዮሐንስ 10:40 አንብቡልኝ ምን ይላል? ይህንን ወንድሜ ላከብኝ ቴዲ ነው። ከቴዲ ራስ ላይ አልወርድም ምንም ቢመጣም ነው። ዮሐንስ 10:40 ላይ ጻድቃንን የሚያምኑ ብሏል። ዮሐንስ 10:40 ላይ ዮሐንስም በመጀመሪያ ያጠምቅበት ወደ ነበረው ስፍራ ወደ ዮርዳኖስ ማዶ እንደገና ሄዶ በዚያ ኖረ ይላል። ዮሐንስ 10:40 ቀጥሎ ወርሳችሁ ረድ አንብ እስከ ስንት ድረስ ማነበው? እሱ ምን ይላል? ብዙ ሰዎችም ወደ እርሱ መጥተው ዮሐንስ አንድ ምልክት እንኳን አላደረገም፣ ነገር ግን ዮሐንስ ለዚህ ሰው የተናገረው ሁሉ እውነት ነበር አሉ። በዚያም ብዙዎች በእርሱ አመኑ ይላል እና አለቀ። እሺ የማቴዎስ ነው። እሺ የማቴዎስ 10:40 እስኪ አንብልኝ። ጥቅስ ተሳስቻለሁ ታውቃለህ። ኦኬ ተሳስተን የማቴዎስ 81 ነው ይሄ እንትኑ ይሄ መጽሐፉ
ይዛለው አዶን 81 ማለት ምን ማለት ነው? ስለ ትክክለኛው 81 ኦርቶዶክስ የሚለው እናየዋለን። እስኪ እንግዲህ ይሄኛው 66ቱ መሰለኝ፣ ግን እስኪ እሺ እናየዋለን። አይ ምናልባት የእናንተው እና ያኛው ስለሚለያይ እኮ ነው። ተናገር ገብቶሃል? የእናንተ 66ቱ የለውም አይደል? 81 ነው 81 ነው እንትን የሚለው 81 የሚለው ትክክለኛ መሆን አለበት። እሺ ማቴዎስ ስንት ነው ያልከኝ? 10:40 እስኪ ይኸው። እሺ እናንተን የሚቀበል አገኘሁት። እሱ ነው። በዚህ ከዛ ወደዛ ወደ ዋናው እንመለሳለን ብዬ ነው። ይናንብና እንመለሳለን ወደ ቅዱ። እሺ ስለዚህ 80 አሐዱ ነው ማለት ነው። አዎ እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። ውረቀት ነብይም በነብይ ስም የሚቀበል የነብይን ዋጋ ይወስዳል፣ ጻድቅንም በጻድቅ ስም የሚቀበል የጻድቅን ዋጋ ይወስዳል። እችን አሁን እናንተ ተጠቅሷት አትወዱም። ለዛ ነው እያነበብኩ እኔ ገና እኮ ክፍሉ ስታነበው ይህን ክፍል አልወደውም አናነበውም ብያለም ነበር። ካልወደድኩት አላነበውም ነበር። ለዚህም ህዝብ አላነበውም። ምክንያቱም እኛም ማንወደው ከሆነ እዚያም ብዙ የሚሰማ ጴንጤ ነው። እኔም ጴንጤ ነኝ። ጆሮአችንን ቆንጥታ አስገድደህ በመድፍ አስገድደህ የአምላካችን ቃል ነው፣ እንወደዋለን እንጂ ዝም ብሎ መክሰስ የለም። እሺ ማንም ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ጽዋ ምን ብቻ ነው የሚለው ይሄ ነገር ወንድማ? ጽዋ ውሃ። ጽዋ ማለት ያው አሁን ያልነው ጸበል ማለት ነው። ጽዋ ማለት ጸበል እንደማለት ነው። ቀጥል። ውሃ ወይም ብቻ። እሺ ጽዋ ማለት ጸበል ነው። ውሃስ ማለት ምን ማለት ነው? ውሃ ደግሞ ጥምቀት ጥምቀት። ቀዝቃዛ ጸበል ነው አይደል የሚለው? አዎ ቀጥልም ለአንበው እስከታች ችግር የለም። ያነበብኩ ስትሄድ ይገባናል ብዬ ነው። በጣም እንኳይ አንደኛ በደንብ እያጠራኸው እንድትሄድ። እዚህ በጣም ብዙ መናፍቃን ነው ያሉት፣ መስማት አለባቸው። ቀዝቃዛ ጸበል ማለት ነው አይደል? ጽዋ የሚለው ጸበል ማለት ነው ብላይ ስለተረጎምክልኝ። እሺ ቀዝቃዛ ጸበል ጥምቀት ብቻ፣ ውሃ ብቻ ብሎ የሚለው ጥምቀት ብቻ ማለት ነው አይደል? ጽዋ ማለት በቃ ባጭሩም አንተ ጽዋ ምን ማለት ነው ባጭሩ? እንዴ ምን ያርግልኝ? ጽዋ ማለት ጠበል ነው ብለኸኛል። ስለዚህ ቀዝቃዛ ጠበል ጥምቀት ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋ አይጠፋበትም አለ። ይሄ ነው። እሺ ስለዚህ ይሄ ውሃ ብቻ ብሎ የሚለው ጥምቀት ነው አይደል? አታጣመው በቃ ድግስ በቃ ለምሳሌ እኛ ጠላ የማርያም ዝክርና ጸበል ነው። ዝክርና ጸበል ነው። ኦኬ አላጣመም። ዝክርና ጸበል ነው ብለህ ያዘው። እኔ አልይዘውም፣ አንተን የምታስይዘን ያስያዝከን። ቅድም ያስያዝከኝ ጽዋ ብሎ የሚለው ጸበል ነው አልከኝ፣ ውሃ ብሎ የሚለው ጥምቀት ነው አልከኝ። ስለዚህ ቀዝቃዛ ጽዋ ብሎ የሚለው ቀዝቃዛ ጸበል ማለት ነው አይደል? ምንድነው ቀዝቃዛ ጸበል ማለት? ቀዝቀዝ ያለ ጠላ ማለቱ ነው። ጸበል በቃ ባጭሩ ምን በል በቃ ድግስ ምንድነው? ጸበል የድግሱ አይደል? ጻድቃኖቹን አስበህ የምታስተዘጋጀው ነገር በእነሱ ስም ሰጠው። ለምሳሌ ስለ ማርያም ብለህ የሆነ ነገር ትላለህ። እሱ ታዲያ ቀዝቃዛ ነው እንዴ? ታዲያ ጠላ ቀዝቃዛ ጠላ ነው እንደሚቀርበው? አይ ተናገር አንተ፣ እውነቱ ገብቶሃል። በደንብ ንገረኝ። አይምሮዬን እኮ እየታዘቡ ነው እኮ እያሳትከኝ ነው። ስለዚህ እኔ ጥያቄ እስካለኝ ድረስ ቀዝቃዛ ብሎ ስለሚል ጽዋ ብሎ የሚለውን ጠበል ነው አልከኝ። ጠበል ማለት ምንድን ነው ብዬ ስለ ቀዝቃዛ ውሃ ማለት ነው። ለምሳሌ ስለ ገብርኤል ምናምን ብለህ የምትሰጠው ነገር ገብቶሃል። ስለዚህ ቀዝቃዛ ጽዋ የሚለው ምንድን ነው? ስለ መላእክት ብለህ የምትሰጠው ለምሳሌ ስለ ገብርኤል ይህን እንካ ብለህ ጽዋ ታውቅም እንደ አንተ? ቆይ ጽዋ ምን ማለት ነው በእናንተ? እኛ ጋር የለንም ጽዋ ሚል የለም። እነዚህ ማሰሮ እያልኩ ያለው እኮ ይሄን ነው። ትክክለኛው መጽሐፍ ስለማትሄዱ እኛ ማሰሮ ይዘን ሰፈር ለሰፈር አንዞርማ። ይህ ምዕራፍ ለምን አትቀበለውም አንተ? ምን ማለት ነው? እኔ ስለ ማሰሮ ያወራል እንዴ? እሺ በእናንተ ምን ማለት ነው? በእናንተ ቤት ምንድነው? ቁጣ የእናንተ መልስልኝና ከዛ የኛ ደግሞ ምን ማለት እንደሆነ እነግርሃለሁ። እኛ ማሰሮ ይዘን ሰፈር ለሰፈር አንዞርም ጽዋ እያልን ማለት ነው። ማነሽ ባለ ሳምንት ያስጠምድሽ በ18 እኔ ብለሽ የምትይ ሚካኤል ወዳጅ እያልን እንደዚህ ማሰሮ ገንቦ ምናም ነገር ይዘን ስለማንዞር ነው።
ይሄ ደግሞ እናንተ አካባቢ ላይ ነው ያለው። ስለዚህ ቀዝቃዛ ጽዋ የሚለው የሚጠጣው ነው አልከኝ ቅድም። ማለፊያ ውሃ ብሎ የሚለው ደግሞ ጥምቀት ነው አልከኝ ቅድም። እና አሁን እኔ እየጠየኩ ያለሁት ቀዝቃዛ ጽዋ ብሎ የሚለው ለሚካኤል፣ ለአርሴማ፣ ለገብርኤል፣ ለማርያም ተብሎ የሚዘከረው ዝክር ማለት ነው አይደል? ስለዚህ በዝክር ጊዜ በዝክር ጊዜ ምንድን ነው የሚጠጣው? ብዙ ጊዜ እናንተ ቤት ምንድን ነው የሚጠጣው? ጻድቃኖቹን አስበህ የምትሰጠው ነገር ለምሳሌ ምንድን ነው የሚጠጣው ነው ያልኩ። በዝክሩ ጊዜ ግድን ጠላ ብቻ ሳይሆን ውሃ ራሱ ያለህን በቃ ያለህን አብዛኛው የሚጠጣው ምንድን ነው ወዳጄ ሲሳዬ? አብዛኛው የሚጠጣው ምንድን ነው? አብዛኛው የሚጠጣው ምንድን ነው? የተገኘውን ጠላም ሊሆን ይችላል። ስለዚህ አብዛኛው ጽዋ ዝክር በሚጠጣ ሰዓት አብዛኛው የሚጠጣው ጠላ ነው። ስለዚህ ምን እያለ ነው ማቴዎስ ማለት ነው? በአንተ ትርጓሜ መሰረት ቀዝቀዝ ያለ ጠላ ማለት ነው። ቀዝቀዝ ያለ ጠላ ማለት ነው አይደል? ቀዝቀዝ ያለ ጠላ አረቄ አይሆንም። እጅ ነበራቸው እንዴ ግን እርምያን ጊዜ አይ ምን አሁን እዛ ውስጥ አመራመረ አይደለም። ይህ ጽዋ ማለት እኮ ጽዋ ማለት ዝክር ማለት ነው። ዝክር እኮ ዝክር ነው። ያው ዝክሩ ላይ ዝክር በቃ የመጣው ዝክር ነው። ይሄስ ውሃ ማለት ጥምቀት ነው ብለኸኛል። ውሃ ጥምቀት ነው። በእነሱ ስም እንትን ትላለህ ማለት በእነሱ ስም ትጠመቃለህ። ምክንያቱም ምንን ስለሚል ከደቀ መዛሙርቱ ጋር ሁናችሁ ተጠመቁ የሚል ጥቅስ ስላለ አጋጣሚ ቁጥሩን ባላቀው በአብ ወልድ መንፈስ ቅዱስ አምናችሁ ተጠመቁ የሚል ጥቅስ አለ። እኔ ግን ያልገባኝ ምንድን ነው የኔ ኃጢአት አልሰረይ ብሎ እንደዚህ ምንገላታውማ በደንብ አንበዋ። ትክክለኛው መጽሐፍ ማንበብ ነው። ወንድም አሁን እኔ እኮ ተናገር እውነቱ አንድ ነገር ብጠይቅህ እኔ እዚህ ቤት እየገባሁ የምሰቃይበት ምክንያት ብቻ ነው አንዱ አልገባ ያለኝ ለማወቅ ነዋ። እውነቱን ለማወቅ ነዋ። ከተገለጠ እውነቱን ለማወቅ ቀዝቃዛ ጠላ ብለህ እየተረጎምክ እና ላይን እየበጠበጥከው በእንዲህ አይነት ትርጓሜ ጠላ አይደለም። አንተ ዝክር ብለው ሰደው ሰውዬ ምን ሆነህ ነው? ቀዝቃዛ ዝክር በለው ዝም ብለህ ዝክር። አንተ ስለ መላእክቶቹ ብለህ የምትሰጠው ነው። እግዚኦ ለምን ታጣመዋለህ? እንትኑ ምንም ትክክለኛው እንትን አልሆንልህ ሲል ታጣመዋለህ። ቀዝቃዛ ብሎ የሚለው ይህን ክፍል አንተ አትቀበለውም። አንተ ግልጹን ልንገርህ ስለተቀበልከው ታርኔ ሲሳይማ ነበር። ለምንድን ነው አንተ ቁጣ ኢየሱስ የሚለኝ ሁሉ መንግስተ ሰማያት ነው ወርስ ይላል። ይህን በመድኃኒዓለም አሳጥረውና ና እዚህ ጋር እዛ ጋር ትሄዱ በኋላ ደግሞ እዛ እንሄዳለን። ቀዝቃዛ ጽዋ ብሎ ቀዝቃዛ ጽዋ ብሎ የሚለው ዝክር ነው አልከኝ። እሺ ዝክር ነው። ውሃ ብቻ የሚለውስ ምን ማለቱ ነው? መጠመቅ፣ ጥምቀት፣ አንድ ጥምቀት ብቻ እንጠመቃለን። በአብ ወልድ መንፈስ ቅዱስ አምነን። በማሰብ ነው የምትጠመቁት? በአብ ወልድ መንፈስ ቅዱስ አምነን። በአብ ወልድ መንፈስ ቅዱስ ተጠመቁ ብሎ የሚለው በተናናሾቹ ለአንዱ ብሎ የሚለው ነው አብ ወልድ መንፈስ ቅዱስ። አንተ ይሄ ጥቅስ እኮ ሌላ ቦታ አለ ስለ ጥምቀት በደንብ የሚገልጽ። እኔ እዚህ ጋር ላለውና እየጠየኩ ያለው ሲሳይ ሌላ ቦታ ይሄማ ምን ይላል መሰለህ? ስለ ጻድቃን ነው እየገለጸልህ ያለው። ጻድቃን የሚቀበል እኔንም ይቀበላል፣ የጻድቃኑንም ዋጋ ይቀበላል እያለ ነው። ይህ ጥቅስ በደንብ አንተ ዳኒ ትልቁ ላይ ሆነ በላ ብለህ አትውሰደው። ዝም ብለህ አንተ ዝክር ማለት ቆይ ስማኝ፣ ተናገር። ከኔ እውቀት በላይ ነው ወንድም አለም። ቆይ አንቺ ከእውቀትህ በላይ ነው አውቃለሁ። ከኔ እውቀት በላይ ነው። በጀመርከው ጨርስ እንጂ ወንድም ጥቅስ ምን እንደምትለው ታውቃለህ? እኔ ወንድምነት ቆይ እኔ ራሴ ሳላልቅ ከዚህ ቤት ቦታ ይላል የጨርስ ነው ጨርሰው ነው የምትለኝ። እኔ ራሴ ሳላልቅ ከዚህ ቤት ቦታ ይሻለኛል። ስለማትቀበለው ነው የምትወጣ። ለዳኒ ሪፈር አድርጌያለሁ። ይህን ጥቅስ ትቀበለዋለህ ነው የኔ ጥያቄ። ተናገር። እኔ ታብ ኮፕሊንግ ሼር እያደረኩ ተናገር። እውነቱን እስኪ አንዴ አዳምጠኝ። እኔ ልጠይቅ እንጂ ከአቅም በላይ ሆናል። ከአቅም በላይ ሆናል። አመሰግናለሁ። ለዚህ ነው ቀዝቃዛ ጥምቀት አለ እያልከን ያለው። ጥምቀት ይኸውልህ ዳኒ ምን መሰለህ፣
ጽዋ ማለት ምን ማለት ነው በእናንተ ዳኒ? አይ ትክክለኛው እንነጋገር ነው አይደል? ይሄ መረዳዳት ነው አይደል? ጽዋ ማለት በእናንተ ምን ማለት ነው? ጽዋ የሚለው በእናንተ አስተምህሮ ቴዳ ራሱ ይጨርሳል። ልክ ነው። እኔም ራሱ ይጨርስ ጥሩ ነው። ኖ እሱን ያጋፈጠኝ አይ ዳኒ ቅድም የጻፈውን አይቻልም። ቴዲን ያጋፈጠኝ ግድን አትበል፣ ተናገር እውነቱን። አዳምጠኛ እንዴ ጠላ ብቻ ትውሰድ። ዝክር ማለት ይኸውልህ እሱ አሁን ያልከው የጠቀስከው ጥቅስ ማለት ነው። ግድን ጠላ ወይም አንተ ጠላ ስንል አሁን ወደ ሌላ ለመውሰድ ነው። ሰካራሞች ናቸው ወይም እንደዚህ ለማለት አስበህ ነው። ይገባኛል ሁሉም። ግን ይህን ምን ትለዋለህ መሰለህ? ጽዋ ማለት ስለ ፈጣሪ ሆኖ ገብቶሃል። ለጻድቃን ትሰጣቸዋለህ እነሱን አማልዱኝ ብለህ የእነሱን ጸጋ ለመቀበል የእነሱን እንትን ለመውሰድ ተረዳኛ። ለዛ ነው በደንብ አንቦት። እጄ ንጹህ ነው ከዚህ ውስጥ ወንድምነት ራስ ጨርስ። አውቃለሁ እኮ ከአቅማችሁ በላይ እንደሚሆን ይህ ጥቅስ። ምክንያቱም እናንተ አትቀበሉትም፣ ከእናንተ መጽሐፍ የለም። እኔ ዳኒ ለራስህ ሰጥቻለሁ። ይቅርብኝ። ዛሬ በበቃኝ ነው የወጣሁት። ቀዝቃዛ ጠላ ብሎ እኮ እንትኑን በቃ የስብከት ሞራሌን ገደለው። 400 ምናምን ሰው እየሰማችሁ ነው። ይህን ጥቅስ አይጠቅሱትም። ዳኒ ራስህ እዛው ጨርስ። የለም መፍታት አይወስዱ። ምን ያደርጋሉ መሰለህ? ወደ ሌላ ቦታ ይወስዱታል። የምርና ሲስ ግን የምር ሲሪየስ ነው እያወራ ያለው ጥቅሱ ላይ። እንዴት ሲሪየስ ትላለህ? ለምን ሲሪየስ አንበዋ? ምን ይላል? ግድን ጠላ ሲሪየስ ነው ወይ ማለት ነው? ጽዋ ምን ማለት ነው? ጽዋ ቀረበ ምን ማለት ነው? ጽዋ ማቅረብ ምን ማለት ነው? ምን ጠላ ማለት ነው? ጠላ ማለት ነው አይደለም። ቀዝቃዛ ጽዋ ማለት ጠላ፣ ቀዝቃዛ ጠላ ማለት ነው። ጽዋ ምን ማለት ነው? በመጀመሪያ እንጃ ምን ማለት ነው? እየነገርከን እኮ ነው፣ እያስተማርከን ሲሆን ቀዝቃዛ ጠላ ማለት እናንተ ታውቁም። በእናንተ ሰምሮ የለም። ሲሳይ አዳምጠኝ። ጽዋ ማለት ውሃውም አይደለም ጠላውም አይደለም። ስለዚህ አንተ ሄድና መምህሬን ጠይቀህ ብትመጣ ጥሩ ነው። ዝም ብለህ እንትን ከምትል ጽዋ ማለት አንደኛ ውሃ አይደለም። ጽዋ ማለት ጠጅም አይደለም ምንምም አይደለም። እና ጠይቀህ ብትመጣ ጥሩ ነው። ለዛ ነው ኤርምም የተወህ እንጂ አሁን ኤርም አሸንፌ ብዬ ብለህ ደግሞ የልብ እንዳይሰማህና ለኤርም ይህንን ለትከራከር መምጣት በጣም ያሳፍራልና። እሺ ምን ማለት ነው ጽዋ? እሺ በአንተ ወደ ሀራስ ነው ምናምን ምን ማለት ነው? ለምን እነግርሃለሁ? አንተ ካወቀው ስላላወቀው ሄድና ቄስን ጠይቀህና አልኩት። ጽዋ ማለት ምን ነው? ከዚህ በላይ ጽዋ ማለት በቃ ማቅረብ ማለት ነው። ለእሱ የምታቀርበው ነገር ነው። ግድን ጠላ ብቻ ሳይሆን ማለት ነው። ገብቶሃል? አዳምጥ። ቀዝቃዛ እንደ ዝክር ነገር ሲሳይ ቀዝቃዛ አለ አይደለ? ጽዋ ሲል እንደገና ደግሞ ውሃ አለ ቀጥሎ። ስለዚህ አንደኛ ጽዋ አለ፣ መጀመሪያ ቀዝቃዛ አለ፣ ሁለተኛ ጽዋ አለ፣ ሶስተኛ ደግሞ ውሃ አለ። ብቻ እሱ የለም። የጻድቃንን ክብር ትቀበላለህ ነው የሚለው። ገብቶሃል? እሱን ተወውና ይህንን መልስ። መጀመሪያ ካወቀው፣ ካላወቀው አላቅም በል አንተ እንጂ ጠላ አይደለም ወይ ደግሞ ውሃም አይደለም። ይህ እኮ ግልጽ ነው። የሚመለስ ነገር እኮ አይደለም ሲጀመር። የተመለሰ እኮ ነው። ራሱን የቻለ የተመለሰ መልስ ነው። ምን ስለ ኦርቶዶክስ ታውቃለህ? ግዕዝ ታውቃለህ? ግዕዝ ታውቃለህ? ግዕዝ አላውቅም። በቃ ካላወቅህ ግዕዝን የሚያውቅ ሰው ሂድና ጠይቀና። ከዛ ደግሞ እንደ ግድን ግዕዝ መሆን የለበትም እኮ አስተምሮ ላይ ግድን ግዕዝ መሆን የለበትም። በምታውቁ ቋንቋ ትማራለህ። ጽዋ ማለት ግዕዝ ነው። ግዕዝ ነው። በግዕዝ ነው የተቀመጠው። አየህ? እሺ። እና እነሱን የሚያውቁ ሰዎች ይዘህ ብትመጣ ጥሩ ነው ለማለት ነው። እና እኔ በዚህ ባትከራከር ጥሩ ነው። አይ ዞሮ ይህን ምዕራፍ ስለማይቀበሉት እኮ ነው ወደ ሀራስ። እሺ ቆይ ለምንድን ነው አሁን ይህን ጥቅስ እንደዚህ እናድርግለት ዲያቆን አይሻልም? እሺ ይህን ጥቅስ የጠቀስከው ለምንድን ነው? እሱ ራሱ ነው ተናገር እውነቱን እንትን ያለኝ። ምን ያለ ምን ይላል? ማርያምስ ለአንተ ታማልድሃለች ወይ ምናምን ብሎ እየጠየቀኝ ነበር። አዎ አልኩት። እንደዛ ሚል ጥቅስ አምጣልኝ አለኝ። አንተ አልነበርክም አጋጣሚ? ከዛ ወዲያውኑ አመጣሁለት፣ እሱን አሳየሁት።
ወዲያው ጻድቃን አመጣለት። አዎ እዚህ ክፍል ላይ ማርያም ታማልዳለች ይላል ጻድቃን ነው የሚለው ጻድቃን እኮ። ጻድቃን ያማልዳሉ ይላል እዚህ ክፍል ላይ። አዎ በረከት የእነሱን በረከት ይወስዳል ይላል። አይ ስለማማለድ ነው፣ ስለመውሰድ አይደለም እየጠየቅን ያለ ነውና ያማልዳሉ ይላል። ቁጥር ስንት ልድገምልህ እስኪ? ያማልዳሉ የሚለው ቁጥር ስንት ላይ? ቁጥር 10 40 ላይ። እሺ ምዕራፍ 10 40 ላይ። እሺ ደግሜ ላንብብልና ከዛ ያማልዳሉ የሚለውን ታሳየናለህ ማለት ነው። እሺ እሺ። ያው በሞቅታ እንዳትወጣ ብለን ነው እስካሁን የተጫወትንልህ። እሺ እንደዚህ ይላል፣ እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል ይላል። እሺ ቁጥር 40 ላይ ስለ ምልጃ ምንም አያወራም። ጨርሶ ወጣች። እሺ ነብይን በነብይ ስም የሚቀበል የነብይን ዋጋ ይወስዳል፣ ጻድቁንም በጻድቅም ስም የሚቀበል የጻድቁን ዋጋ ይወስዳል ይላል። ምን ያገናኘዋል ከምልጃ ጋር? ጻድቅን በጻድቅን አላለልህም? በዛው ምን ይላል እኮ ምን ያገናኘዋል ከምልጃ ጋር ነው ያለው እንዴ? ጻድቅ ስለሆኑ እነሱ የፈጣሪ እንትን አይደሉም እንዴ? እኮ ከምልጃ ጋር ምን ያገናኘዋል? እንዴት ነው የሚያገናኘው? እስቲ አሳየኛ። እንዴት? እሱማ የኔ ጥያቄ ነው። እንዴት የሚያገናኘው መሰለ ዳኒ፣ አሁን ጻድቃኖች አሁን የፈጣሪ ትእዛዝ የሚያከብሩ ናቸው ወይስ አይደሉም? በመጀመሪያ ጥያቄ ልጠይቅ። የፈጣሪ ትክክለኛ የእግዚአብሔር አምነው የጸደቁ ሰዎች ያመኑ ናቸው ወይስ? ጻድቃን ህይወት አለም ጥያቄያችን። ልመጣልህ እኮ ነው ዳኒ፣ ልመጣልህ እኮ ነው። ናልኝ ሲሲ። እሺ ጎበዝ ናልኝ፣ እየጠበቅኩ ነው ያሉት። የእግዚአብሔርን ትእዛዝ ያከብራሉ አያከብሩም ጻድቃኖቹ? ምናልከ? የእግዚአብሔርን ትእዛዝ ያከብራሉ ወይ ጻድቃኖቹ? የጌታን ትእዛዝ አዎ፣ በክርስቶስ ኢየሱስ ያለውን የዘላለም ተስፋ አምነው የዳኑ ሰዎች ናቸው። ጥሩ አሪፍ። ስለዚህ የእነሱን በረከት ትቀበላለህ ወይስ አትቀበልም? የእነሱ በረከት ያድርጋል። ከምልጃ ጋር እኮ ነው አሁን አያይዘን ነው ከምልጃ ጋር አያይዘው። አሁን ስለ በረከት ማደር ምናምን የሚጠየቅ ነው፣ ስለ ምልጃ ነው የተጠየቅ ነው። ምንድን ነው ከምልጃ ጋር ምንም የሚገናኝ ነገር የለውም። እንዴት ነው የማይገናኘው? እስቲ ያሳየና። አሁን ምንም የሚገናኝ አንበው እስኪ ምን ይላል? የእነሱን ምን ይወስዳል ነው? ለአራተኛ ጊዜ ይነበብልህ አይደለም? ምን ይላል? አንበዋ እኮ አስታውሰህ ንገረና ብራዘር፣ አታርክመን። ያው ልንገርህ፣ ነብይን በነብይ ስም የሚቀበል የነብዩን ዋጋ ይወስዳል፣ ጻድቅንም በጻድቅም ስም የሚቀበል የጻድቁን ዋጋ ይወስዳል። የእነሱን ዋጋ ትወስዳለህ ማለት ነው። ከምልጃ ጋር ምን ያገናኘዋል? እንዴት ነው ምልጃ ማለት? በመጀመሪያ ምን ማለት ነው? በአንተ ልንገርህ እስኪ ልጠይቅ። አሁን እሱማ የኔ ጥያቄ እኮ ነው። የኔን ጥያቄ ወስደህ ልመጣልህ እኮ ነው፣ ልመልስልህ እኮ ነው። መልስልኛ። ምን ያገናኘዋል? እሱ ልመልስልህ እኮ ነው። ምልጃም ትለዋን ብቻ መልስልኝና፣ ምልጃ ማለት ምን ማለት ነው? መጀመሪያ እሷን ብቻ መልስልኝ፣ ሌላዎች እኔ እጨርስልሃለሁ። እሺ ምልጃ ማለት መለመን፣ ማስታረቅ የሚለውን ሀሳብ መለመን፣ በቃ አለቀ። ምን ያገናኘዋል ታዲያ? እዚህ ክፍል ላይ ለምኑ የሚል እኮ የለውም። ጻድቃኖቹን ከፈጣሪ ዘንድ በረከት ትበሉልኝ ምኑ ጋር አትጨምራ? ከኪስ ምኑ ጋር ነው እሱ? የኔ ጥያቄ እሱ ነው። የቱ ጋር ነው ያገኘው? እሱን አሁን ለምኑ የሚለውን የቱ ጋር ነው ያገኘው? ምኑ ጋር ነው ያገኘው? ለምኑ የሚል እኮ የለውም። ምኑ ጋር ነው ለምኑ የሚል ያገኘው? ምልጃ ይለምናሉ ስለእናንተ ትቀበላለህ። አሁን እኔ ስለ በረከት ምልጃን አሳየን ያልኩ፣ ስለ በረከት ምልጃ ማለት እሱ ራሱ እኮ ነው። አይ አይደለም፣ ምልጃ በረከት ማለት አይደለም። በረከት ነው እንዴ? የእነሱን በረከት ትወስዳለህ። ምልጃ ማለት በረከት ነው ያለህ ደግሞ ማለት እንደዚህ ብሎ ያስተማረ ሰው አለ? አንተ ቆይ ምን ማድረግ ነው እንዴ ስራችሁ እናንተ? ቆይ እኔ አልተጣመምንም። ሲሲ የተጣመመ እምነት ውስጥ ስላለ እኮ ነው። ሲሲ አይገርምም? ማን? ኧረ እኔ ፈጣሪ ይመስገን። ለዚህ እኮ ነው አሁን ይኸውልህ ምልጃ የሚለውን ሀሳብ ውስጥ ለዛ እየጠየቅኩ ያለሁት ለዛ እኮ ነው። የምልጃ ኮንሰፕት የለም እዚህ ውስጥ። ያማልዳሉ የሚል ሀሳብ የወጣሁ ነኝ፣ ከትእዛዟ ከመጽሐፏ የማልወጣ ሰው ነኝ። ጥሩ እኮ አሳየን። አሁን እዚህ ክፍል ላይ ቅዱሳን ያማልዳሉ። ይህን ሁሉ መለስኩልህ፣ ግን አንተ አንድ ጥያቄ ብጠይቅህ አትመልስልኝም ዳኒ። ይሄ ሁሉ መልስ መሆኑ ነው? ይሄ ሁሉ መልስ መሆኑ ነው አይደለም? ልጠይቅህ እስኪ ለአንተ ልጠይቅህ። በቃ ዝም ብለህ ትሰማናለህ። ችግር የለም ጠይቅ። ልጠይቅህ? እሺ ጥምቀትን ትቀበላለህ አንተ? በመጀመሪያ እቀበላለሁ።
ተጠምቀሃል? አዎ በስንት ቀን? ካደኩ በኋላ እንዴት ካደኩ? እሺ የፈጣሪ ትእዛዝ ታከብራለህ? አዎ አከብራለሁ። እሺ እንደዛ ከሆነ አንተ አሁን የእሱን ክብር ከሆነ ሌላው ይቅርና የእሱን ጾም ትጾማለህ? ይቅር አሁን ያለፈውን ጾማለሁ። አረዝ ግጥም አድርገህ የምትበላው ስጋ ምናምን እንዴ ማንም ይከራከር? ፈጣሪ የጾመውን ጾም እንኳን አትቀበልም፣ እንኳን ሌላው ይቅርና ተው ወዳጄ። አሁን እኔን አለ ጠየቀኝ ትጾማለህ ስትለኝ አዎ ጾማለሁ። ጴንጤ ይጾማል። ሌላ ጥያቄ አለ? ስለማትጾሙ ወንድም አለ ትጾማለህ አልከኝ። አዎ ጾማለሁ አልኩኝ። አብረን እየኖርን አይደለም? አታውቅም አብረን እንደምንኖር አይደል? አበኛ ቤት ጎረቤት አይደለም? ቤት ዝፍኛ ውስጥ ሁሉም ሰው እንደዛ አይደለማ። ሌላው ግን አልጾምም። ስለ ጾም አይደል የጠየቀኝ? ይሄውን መለስኩ። ሌላ ጥያቄ አለ? ጴንጤ ይጾማል ስለማታውቅ እኮ እንዴ። የመጨረሻዋ ቀን ነው የምትጾሙት ወዳጄ። የመጨረሻዋ እንጾማለን የምትጾሙት። አሁን አንተ የጾም ያንተ ጋር ያለው እኮ የጾም ትርጓሜ እኮ የተበላሸ። አየህ እናንተ ቤት ጾም የሆነ ጊዜ ምናምን የምትጾሙ ነው ይመስልህ። ታውጆ ምናምን ልክ ነው። የአዋጅ ጾማት አንድ አትደረባ። የጠየቀ ሰው መስማት አለበት። እሺ አሁን እንደ ጴንጤ ትጾማላችሁ ወይ ካልከን አዎ እንጾማለን። የአዋጅ ጾም ሳላችሁ ያው ቤተክርስቲያን አንዳንዴ ታውጃለች፣ ግን ነሰሰርሊ ቤተክርስቲያን እስከታውጅ ድረስ አንተ አይደለም ትክክለኛው አንተ ተወናት ሲጀመር ዳንኤል ወንድም አለ አንተ አሁን እኔን አለ ጠየቀኝ። መጀመሪያ መጽሐፍ አንብና ትክክለኛውን መጽሐፍ አንብና ካንተ ውጭ ካንተ የትኛው ችግር ጥያቄ የለም ማለት ነው። ሌላ አይ ኖ ጥያቄ ከጠየቅ መስማት አለብህ። አሁን ቆይ ዳኒ አንዴ አዳምጠኝ። ልወጣ ስለሆነ ነው ወደ ስራ ስለሚሄድ ማለት ነው። ስማኝ፣ ጥያቄ ካለ ትጠይቀኛለህ። ከዛ ሰማለው። ስማ 81 የሚለውን መጽሐፍ እናንተ የጻፋችሁትን መጽሐፍ ሳይሆን ትክክለኛውን መጽሐፍ አንብና ተከራከር። ምኑን ላንብብልህ? ችግር የለም ያው አለኝ። ምን ላንብብልህ? ምን ማስረጃ አለው በዚህ ጉዳይ ላይ? አሁን ብቻ አይደለም ያልኩ ያለው ለሁል ጊዜ ይህን መጽሐፍ በደንብ አንብበው። ችግር እኮ ምንም በተመለከተ ጨርሰህ አንብበዋ፣ ትክክለኛው እንዲመጣልህ ጨርሰህ አንብበውና ከዚህ ላይቭ ገብተህ ሰውን እንትን አትበል። ስለምን ትክክለኛውን ሃይማኖት አሁን እኮ ማስረጃ ያጣኸው አንተ ነህ እኮ ሲሲ። አንተ ላጣኸው ይላል። አንብበው በደንብ ይገባሃል። እሱን ይሄን አንብበው። አንተ አንብበህ እኮ አልገባህም ወዳጅ። ያኛውን መጽሐፍ እስኪ አምጣው። የእናንተው መጽሐፍ አውጣው። የታለ? ምንድነው ጥያቄ ሲሳ? አሁን እንደሱ አራውን ደቡሽ ሜድ የለብንም። ምንድነው ጥያቄ? አምጣው እስኪ መጽሐፉን። ያው መልስልኝ። ሁለቱን ለምን አለያየኸው? ሁለቱን መጽሐፍ ለምን ይሄን ለምን ጻፍከው? ያኛው እያለ ይሄን ለምን ጻፍከው? በመጀመሪያ ጥያቄ ይሄ ነው። አዎ ኦኬ፣ በደምብ ስማ። ዛሬ ቢያንስ አንድ ነገር አውቀህ ሂድ። ለምን ጻፍከው ነው ያልኩህ እኮ። አውቀህ ሂድ ብራዘር እኮ። አሁን በቃ ስማ ወዳጅ፣ አሁን መስማት አለብህ። አንዳንዴ በደንብ መረዳት አለብህ። 66ቱ እዚህ ውስጥ አለ። ኦኬ 66ቱ እዚህ ውስጥ አለ። ቤተክርስቲያን ተጨማሪ ነው የጨመረችው እንጂ 66ቱ ነው። ቆይ አትደረብ ሲስ። እሺ እንደ መደማመጥ አለ። ቤተክርስቲያን 66ቱን ትቀበላለች። ምን ማለት ነው? ጴንጤ የሚቀበለውን መጽሐፍ ኦርቶዶክስ ትቀበላለች። 66ቱ ላይ ችግር የለባትም። 66ቱ የነጻ የአምላክ ቃል መሆኑን ትቀበላለች። ካቶሊክም ጋር ብትሄድ 66ቱ ላይ ጥያቄ የለባቸው። 66ቱ የሁላችን የጋራ መጽሐፍቶች ናቸው። በ66ቱ ላይ ጥያቄ ያለበት ቤተ እምነት የለም። እውነተኛ የመለኮት እስትንፋስ ያለባቸው በመንፈስ ቅዱስ ተመርተው የተጻፉ መጽሐፍቶች መሆናቸውን ሁሉ ሰው ይቀበላል። ኦኬ የተጨመሩ መጽሐፍቶች ግን አሉ። የተጨመሩ መጽሐፍቶችን ነው እያወራን ነው። ምን አይነት መጽሐፍ? በ66ቱ ላይ ልዩነት የለንም ማለት ነው። እኔ ያስኩት መጽሐፍ ላይ ያጎደልኩት የለም። እዚህ መጽሐፍ ላይ ሙሉ ነው። ቤተክርስቲያንን ሙሉነቱን ታምናለች፣ ትቀበላለች። ሌሎቹ ተጨማሪ መጽሐፍቶችን ግን የእናንተ እኮ አዲስ ኪዳን ነው አውቃለሁ። አዲስ ኪዳን ነው። ብሉይ ኪዳንን አትቀበሉ። ይሄን አውቃለሁ። 66ቱ ስንት ነው? 66ቱ ብለን ስናወራ 66ቱ ብለን ስንናገር 66ቱ የምንለው አዲስ ኪዳን ብቻ ነው እንጃ። ብቻ የተወሰነ ምዕራፎችን አንተ አትቀበልም። የሳታቅ ነው አለማወቅህን ነው እያሳየን ያለውና ችግር የለም። ግን አለማወቅህ አይደለም እንዴ? ቆይ
አንዴ እናንተ ያወጣችኋቸው ጥቅሶች ሳሉ 66ቱ ብለን ስናወራ 39 የብሉይ ኪዳን መጽሐፍቶች በውስጣቸው አሉ። ኦኬ 27ቱ የአዲስ ኪዳን መጽሐፍቶች በውስጣቸው አሉ። ኦኬ 66ቱን ብለን ስንቀበል ሁለቱንም ብሉይንም ከብሉይ ምንም የጎደለ የለም፣ ከአዲስ ምንም የጎደለ የለም። 66 ውስጥ ብሉይ ኪዳንም አዲስ ኪዳንም አለ። አሁን አንተ ውስጥ የማየው ስለ ጴንጤ ትክክለኛ መረጃ የለም። ማን ስለ እኔ ጴንጤ ቆይ አንዴ በቃ ስሜት ያቱ ቀጥል ይሄንን ላሳየ ለምሳሌ ላሳየ እንድትረዳው ማለት ለምሳሌ ሲሳይ ዛሬ ቢሞት ገነት ይገባል? እኔ ጠይቀኝ ነው ወይስ ነው? ዛሬ ቢሞት ገነት ይገባል? እንደ ስራዬ ነዋ። እስካሁን የሰራኋቸው እንትኖች ይታያሉ። እያቸውና ስራዎችን እዚህ ገነት ትገባለህ ወይስ ይሆን? እኔ እኮ ጻድቅ ብዬ እንትን አልልም። ኃጢአተኛ ስለሆንኩ አልገባም ብዬ አስባለሁ። ልገባም እችላለሁ። እሱ የፈጣሪ እንትን ነው። ገብቶሃል? አዎ ኃጢአተኛ በደለኛ ገነት ይገባል ልወስን አልችልም። ገብቶሃል? እኔ ልወስን አልችልም። ለዛ ነው አየሁ። አሁን ትልቁ ነገር ይሄ ዛሬ ሲሳይ ቢሞት የት እንደሚገባ አያውቅም። የሚያድነው ኢየሱስ የለውም። አንድ ታሪክ ልንገር። ነፍስ የገደለ ሰው የገደለ ነፍስ ያጠፋ ሰው ወንበዴ ሰው ያ ሰው የዘላለም ሕይወት ሊያገኝ ይችላል? አያገኝም። ንስሐ ካልገባ አያገኝም። እሺ አያገኝም አይደል? እና ይሄ ከዚህ ምን ያገናኘው? ልልፍዬ ነው ላሳይ ነው። ችግር የለም ላሳይ። ከክርስቶስ ኢየሱስ ጎን የተሰቀለው ያ ወንበዴ ትዝ ይልሃል? የሉቃስ ወንጌል ምዕራፍ 23 ላይ ያለው እሺ፣ ኃጢአተኛ በደለኛ ወንበዴ የነበረ ሰው ኢየሱስ ክርስቶስን በማመኑ ገነት ገብቷል አልገባም? ገነት ይገባል እንጂ በማመኑ ኢየሱስ በስላመነ ብቻ ገነት ገባ ማለት ነው አይደል? ብቻ ገነት ገባ አይደል? ያው እንትን ካሳካው ይገባል። ኦኬ አየሁ። ኦርቶዶክስ ውስጥ የተሰበከው ወንጌል ያንን ወንበዴ እንኳን ያክል የገባው እውነት ኦርቶዶክስ ውስጥ አልተሰበከም። አየሁ። አሁን በማስተዋል እንድትሰማኝ ነው ፈልገው። ኢየሱስን አምነናል ትላላችሁ፣ ግን ዛሬ ብትሞቱ ገነት አትገቡ። ተጠምቀናል ትላላችሁ፣ ጥምቀት ለድነት ነው ትላላችሁ። ቆይ አንዴ አይ አትደረቁ። ትእዛዙን የከበርን እግዚአብሔር ይመስገን። ቆይ አንዴ ጥምቀት ለድነት ነው ስላላችሁ ተጠምቃችሁ ግን ገነት አልገባም። ስጋና ደሙን የበላ ሰው የዘላለም ሕይወት ያገኛል ትላላችሁ፣ ግን ስጋና ደሙን በልታችሁ የዘላለም ሕይወት የላችሁ። አየሁ። አትሊስት ያ በቀራኒዮ ላይ ከክርስቶስ ኢየሱስ ጎን የተሰቀለው ያ ወንበዴ ጋር እንኳን ያለው የመዳን ተስፋ እናንተ ጋር ነው። በጣም ነው የሚያሳዝነው። ኦኬ ለምን? መጽሐፍ ቅዱስ የሚናገረው በልጁ በክርስቶስ ኢየሱስ የሚያምን የዘላለም ሕይወት አለው ነው። ኦኬ እናንተ ግን አሁን ኖራችሁ ኦርቶዶክስ ኖራችሁ እኛ በክርስቶስ ኢየሱስ ነው የምናምነው እያላችሁ እየፎከራችሁ ጥምቀት ስነ ስርዓትን ሌሎች ምስጢራትን እየፈጸማችሁ ግን የዘላለም ሕይወት የለም። እኔን የተቀበለ አባቴን ይቀበላል ይላል እሱ ራሱ እኮ ፈጣሪ። አንድ አትዝለቁ እንዴ! እዛው ጋር ረጋ በል ሲስ ረጋ ልወጣ ነው ስራ አለ ልጨርስና ልወጣ። ሰምተህ ውጣ፣ ችግር የለም። እችን ሰምተህ ትወጣለህ። እናንተ ጋር የተሰበከው እውነተኛ የጽድቅ ወንጌል ሰዎች ኃጢአተኛ በደለኛ የሚድንበት እውነተኛው የጽድቅ ወንጌል ስላልሆነ አየህ፣ ሰው እንዴት ጌታን አምነዋለሁ እያለ ዛሬ ስትሞት የት ትገባለህ ሲባል አላቅም ብሎ አለመሆኑ በምን እርግጠኛ ነህ? ትክክለኛ አለመሆኑ ያንተ ትክክለኛ መሆኑ በምን እርግጠኛ ነህ? ንግግር እኮ ገለጠ። መጽሐፍ ቅዱስ ሲናገር በልጁ የሚያምን ቃል በቃል እንመላለስ እንጂ ዳኒ ምን ሆነ? ያንተ ትክክለኛ መሆኑን በምን እርግጠኛ ነህ እያልኩ ነው። ቃሉ ስለደገፈኝ በልጁ የሚያምን የዘላለም ሕይወት አለው ይላል። እኔ በልጁ እያመንኩኝ ሲኦል ገባለሁ አልልም። እሺ ጥምቀትንስ ታዲያ ለምን አትጠመቅ? ተጠምቄያለሁ እኮ አልኩ። ያልተጠመቀ ጴንጤ የለም። ኧረ ኧረ ጥምቀትንማ በጣም ነው የምጠሉት እንጂ። አየህ ግንዛቤ እኮ ነው አልኩ። አሁን ስለማታውቀው እኮ አየህ፣ እኔ ተጠምቄያለሁ እያልኩ እየነገርኩ ቆይ አንዴ ተጠምቄያለሁ ብዬ እየነገርኩ አይ አልተጠመቅክም ትለኛለህ።
ተጠምቄያለሁ፣ በአብ በወልድ በመንፈስ ቅዱስ አምኜ ተጠምቄያለሁ። አንተ ኢቭን ሳታምን ነው የተጠመቅከው። በአብ በወልድ በመንፈስ ቅዱስ ታምናለህ? ቆይ እኔ ስላሴ አማኝ ነኝ ብራዘር። ቆይ አንድ በጣም አትዝለን። አንድ ቦታ ላይ እሺ፣ ቀጥል። አሁን እየመጣ ነው። ሂድ፣ ቀጥል። አረጋጋው ሲሲ እኔ እንደ አንድ ኦርቶዶክሳዊ ለምልህን ነገር ስማኝ። አንተ ሳታምን የተጠመቅከው ኦኬ፣ ኦርቶዶክሳዊ ነህ ግን ሳታምን የተጠመቅከው። አምኜ ነው የምጠመቀው። በአርባ ቀን ምንም ያመንከውና የገባህ እውነት የለም። የአርባ ቀን ህፃን ልጅ የትኛውን ወንጌል እውነት ሰምቶ ነው ያመነ? አለ መጽሐፍ ላይ አለ እኮ። አንተ አሳየኝ። በአርባ ቀን ህፃን ልጅን የምትሰብክበትን ወንጌል አሳየኝ። ችግር አለ ካለ ስጠና። ይኸው ድል እሱን አላውቀውም ግን አለ በ80 ሚል አለ። በቃ እንድትረዳው ነው ሲሳው። ለኛ እንደሌለ መልስ እናውቃለን። እኛ ወንጌል አማኞች ነን። መጽሐፍ ቅዱስን ነው የምናነበው። የለም ለአንተ አሳይመንት ይሁን። እኔ እኮ አሁን ጥቅሶቹን ምዕራፎች ስለማለት ገድ የለም ለአንተ አሳይመንት እንጂ ምዕራፎቹን ባታቸው ኖሮ ማለት ነው። እዚህ ያለ ማንም እንትን አይለኝም። ምዕራፎቹን ችግሩ ይኸውልህ ስታቀው አለመኖሩን ስታቀው ነው እኮ። አየህ አሁን አለማንበብ አለ። እሺ እንደ ማታው እናድርገው፣ እንደ ማታው እናድርገው። ይኸው ኦርቶዶክሳውያን ጠይቃቸው፣ ከስር ይጻፉልን። እዚህ ብዙ ኦርቶዶክሳውያን አሉ፣ ዲያቆናት፣ መምህራኖች አሉ። ጠይቃቸው አይቶ እዚህ አብዛኛውን የእናንተ ቤተሰብ ስለሆነ አይቶ ኦርቶዶክሳውያን አሉ፣ ጠይቃቸው አልኩ። ይኸውልህ በደንብ ጠይቄ ይሄን ነገር እኔ ካሳየው ብዙ ነገር አስተምራለሁ። ዳኒ የምር በአጋጣሚ ፎሎ ባክ መልሽልኝ ማለት ነው። በደንብ ፉከራ አይደለም አሁን የምንፈልገው እሱ ፉከራ አይደለም። እንደሱ እንድታወራ አልፈልግም። አንዴ ብዙ የምናወራው እሱ ፉከራ ነው ብራይ። ፉከራ ይዘህ ስትመጣ እንደሱ ማምነ እንዴ እኮ ላመጣለህ እኮ ይዘህ ስትመጣ አትደረባው። በሌለ ጥቅስ ላይ እኛን ይኸውልህ የጥቅስ ክሬዲት የለም ብራዘር፣ ዱቤ የለም፣ የጥቅስ ዱቤ የለም። አሁን መጽሐፍ ቅዱስ ውስጥ የሌለ ሐሳብ አውጥተህ ቆይ አንዴ ብራዘር አንዴ እዚህ ቤት የጥቅስ ዱቤ የተከለከለ ሲኖር ታወራለህ። ኦኬ ከሌለ ግን ክሬዲት የለም፣ ዱቤ የለም ብራዘር። ምክንያቱም የምትጠቅሰው ነገር ቆይ አንዴ ሚዩት አድርግ ወዳጅ፣ እንዲጠቅመህ ነው ባይዘው። መጽሐፍ ቅዱስ ውስጥ አንድም ቦታ ላይ የ40 እና የ80 ቀን ህፃን ልጅ አምኖ ይጠመቃል የሚል ትምህርት የለም። ሲኖርህ እናወራለን፣ በሌለህ ነገር ግን የለም ነው። ዝም ብለህ ነው የምትሄደው። ኦኬ ሶ እንድትረዳው ያክል ነው። ጴንጤ አምኖ ነው የተጠመቀው፣ አንተ ግን ሳታምን ነው የተጠመቀው። አምኜ ነው የተጠመቀው እንጂ በቃ ሚዩት ስማ እኔ ሁለት ጥያቄ አለኝ። ሁለቱን ጠይቄ እወጣለሁ። ከየት ቤተ እምነት ነው?